በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለእናታችን ለቅድስት አርሴማ ዓመታዊ ክብረ በዓል በሰላም አደረሳቸው አደረሰን። በዚህ ዕለት ታስበው የሚውሉ ቅዱሳን ረድኤት በረከታቸው ከሁላችን ጋር ይሁን። እግዚአብሔር አምላካችንም በእነርሱ ጠብቆት በእነርሱ ልመና ይማረን ለዘላለሙ አሜን። እንደሚታወቀው ይህ ስንክሳር ዘተዋሕዶ የተሰኘ መንፈሳዊ ሚዲያ ለእናንተ ስንክሳር ገድሎችን፣ ተአምረ ማርያም፣ ተአምረ ኢየሱስ እንዲሁም ድርሳናትን እያዘጋጀ ዕለት ተዕለት ይለቃል። እንግዲህ የምትችሉ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እንድታግዙኝና እንድታዳምጡ እያሳሰብኩኝ ከዚህ በማስቀጠል የእናታችን የቅድስት አርሴማን ገድሏን እናዳምጣለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስለ ጌታችን ኢየሱስ ክርስቶስ ሰማዕት የሆነች የብጽዕት የቡርክት ክብርት አርሴማና በላያቸውም ያለውን የጌታችን ኢየሱስ ክርስቶስን ክብር ኃይል ብርታት እያዩ በሚያረጁ ስጋቸውም ነዋሪ በሆነ ነፍሳቸውም የትዕግስት ብርታት ያዩ ዘንድ የወንጀለኞች ስተት እና መከራቸውን እየናቁ የዚህን ዓለም መከራዎች እያቃለሉ እግዚአብሔርም ለወዳጆቻቸው ያዘጋጀውን የማያረጀውንና የማይጠፋውን መልካሙን የዘላለም ኑሮ ብዛት ጣዕም ያገኙ ዘንድ በብዙ ገድልና ትዕግስት በጌታችን በኢየሱስ ክርስቶስ ከእርሷም ጋር ሰማዕት የሆኑ የ27ቱ ሰማዕታት ገድልና ሰማዕትነት ይህ ነው። ስለዚህ እግዚአብሔር ከነዚህ ከ27ቱ ሰማዕት በረከት ይስጠን። ከብጽዕት ቡርክት ቅድስት አርሴማም ረድኤት ኃይል ያድለን። የእግዚአብሔር እርዳታ አይለየን። የቅድስት አርሴማም ጸሎቷና በረከቷ ከሁላችን ጋር ይሁን ለዘላለሙ አሜን። ከዚህም የብጽዕት ቅድስት አርሴማ የልደቷ መነሻ እናገራለን። በዚያን ዘመን ክቡራን የሆኑ ካህናት ሌዋውያንና ከኃያላን ነገስታት ወገን የሆነው ስሙ ቴዎድሮስ የሚባል አንድ ሰው ነበር። ከቤተ ክርስቲያንም ሹሞች ካህናትና ሃይማኖታቸው የቀና ከሆኑ ከጳጳሳት አለቆች ወገን ስሟ ቡርክት አትኖስያና የምትባል ክብርት የሆነች ሴት አገባ። እርሷም እግዚአብሔርን የሚፈሩ ጻድቃን ነበሩ። በጾምና በጸሎት በልመና በስግደት በትጋት የጸኑ ነበር። ሁልጊዜ በትዕግስትና በንጽህና ይጋደሉ ነበር። በጸሎት በቁርባንና በማይጠንት ጊዜ ወደ ቤተ ክርስቲያን ይገቡና ይሰግዱ ነበር። ነገር ግን ልጅ መውለድ ተሳናቸው። እስከ እርጅናቸውም ድረስ መሃን ሆኑ። ስለዚህም ቡርክት አትኖስያና ታለቅስ ነበር። መውለድም ተስኗታልና በብዙ ሐዘንም ጌታችንን ኢየሱስ ክርስቶስ ሆይ መልካም ፍሬ ወንድ ልጅ ወይም ሴት ልጅ ስጠኝ እንጂ ፍሬ የሌለው ከንቱ እሆን ዘንድ አታድርገኝ። አንተ ከወደድክ ሁሉ ይቻልሃልና የሚሳንህም የለምና እያለች ዘውትር ወደ እግዚአብሔር ትጸልይ ነበር። ስለዚህም ሰማይና ምድርን የሚኖር ፍሬ ስጠኝ፣ በምድርም የሚኖረው ፍሬ የፈቀድክልኝን ከሌለ በሰማይ የሚኖር ፍሬ ስጠኝ። በሁለት ሥራ አትቅጣኝ። ጌታዬና አምላኬ መድኃኒቴ ሆይ ነፍሴን ይቅር በላት፣ ካለኝታም አታሳፍረኝ። የሚያስደስተኝን አድርግ ዘንድ ለዘላለሙ የሚኖር ፍሬ ስጠኝ። ጌታዬና አምላኬ ሆይ የቀናችና የተቸገረች ያዘነች የተከዘች እኔ ባሪያህን ቸል አትበለኝ። በጥበብህ ኃይል ሰማይና ምድርን ባህርና በውስጧም ያሉትን ሁሉ የፈጠርክ እግዚአብሔር አምላኬ ሆይ አትጸየፈኝ። በመልካም አገልግሎት በመመስገኛ አዳራሽ የሚያገለግሉ የቅዱሳን አባቶችን የሚያቃጥለውን መስዋዕታቸውን የቁርባንና የማይጠንት መዓዛ የተቀበል ሆይ በማይጸኗ የተሸከመችና የእናትን እንባ ያን ጊዜ አብስ። ለእናት የበኩር ልጇ ነኝና በብዙ ልቅሶና ሐዘን በትጋት በትሕትና በችግረኛነት ለጦም አዳሪዎች በመጽዋዕት
እንዲህም ትጸልይ ነበር። እግዚአብሔርም የልቧን ብርታት ባየ ጊዜ ስለ እርሷ ይጸልይ ዘንድ ስሙ ልድዮስ የሚባል የቂሳሪያ ሊቀ ጳጳስ ወንድሟን አዘዘው። እርሱም ስለ እርሷ ጸለየ፣ በመልካም ጠባዩም እጅግ ይወዳታልና። ስለዚህም እግዚአብሔር የጳጳሳቱን አለቃ ጸሎቱንና የቡራኬውን አትኖስያን ልቅሷን መልካሟ ያማረ የምታስፈራ ልጅ ሰጣት። ይህችውም ቅድስት አርሴማ ናት። እስከ 3 ዓመት ድረስ አሳደገቻት። ከዚህም በኋላ አምላክም በወለደች በእመቤታችን በቅድስት ድንግል ማርያም ስም ለተጠራች ቤተክርስቲያን ታገለግል ዘንድ ሰጠቻት። ከ12 ዓመት በኋላ አባትና እናቷ ከካህናት ወገን የሆኑ መልካም ጎልማሳ ያጋቧት ዘንድ ወደዱ። ይህችም ቅድስት አርሴማ ግን ይህን አልወደደችም ነበር። ነገር ግን እንደ ሕጋቸው ሰርግ አደረጉ። በእርሷም ሰርግ ታላቅ ደስታ ተደሰቱ። የብጽዕት ቅድስት አርሴማ የፊቷ ውበት እጹብ ድንቅ ነውና በዚያን ዘመን በዚያ አገር ውስጥ ከፊቷ የሆነው በኋላም በመልኳና በውበቷ የሚመስላት የለም። ይህን ዓለም በመናቅ ክርስቶስንም ከተከተሉ ቅዱሳን ደናግል አንስቶች እመቤትና የእውነት ፀሐይ ከሆነች ከእመቤታችን ማርያም በቀር 15 ዓመት ከሆናት በኋላ ከሃዲው ንጉስ ዲዮቅልጣኖስ ሰይጣን አነሳሳው። ከሃዲው ንጉስ ዲዮቅልጣኖስ ሚስት ያጋቡት ዘንድ በመልኳ ውብ የሆነች ሴት ልጅ ፈለገ። መልኳ ውብ የሆነች አንዲት ሴት ልጅ ይመርጡለት ዘንድ በሀገሩ ሁሉ እንዲህ በሰሌዳው መልኳን ቅርጿን ሁሉ ስለው ይገልጡለት ዘንድ ሳሊዎች አዘዘ። እነዚህም ሰዓሊዎች ወደ ሮም አገር በደረሱ ጊዜ አንድ የደናግል ገዳም አገኙ። በዚያችም ድንግል ቅድስት አርሴማ አገኟት። ይህች ቅድስት አርሴማ ደምግባቷ ያማረ መልኳ የሚያስደንቅ ነበር። በዚያም በደናግል ገዳም ውስጥ በመልክ እንደሷ ያለ ቆንጆ የለም፣ በመልክም የሚመስላት የለም። በዚያችም ሰዓሊዎች ስዕሏን ስለው ለንጉስ ዲዮቅልጣኖስ ላኩ። ንጉሱም ስዕሏን ባየ ጊዜ ፈጽሞ ተደሰተ። ስለ ሰርጉ ወደ እርሷ እንዲመጡ ሕዝቡን ይጠሯቸው ዘንድ ወደ ነገስታቱ ወደ መኳንንቱ ላካቸው። ደናግሉም ይህን ነገር ባወቁ ጊዜ አለቀሱ። ተነስተውም እንዲረዳቸው በድንግልና እንዲጠብቃቸው እግዚአብሔርን እየለመኑ ከዚያ ገዳም ወጡ። ወደ ንጉስ ድርጣድስ የግዛት ሀገር ወደ አርመኒያ ደረሱ። በምድረ በዳ ዋሻዎችም ተቀመጡ። ቁጥራቸው 78 ወንዶችና ሴቶች ነበሩ። ከደናግል ውስጥ 39 ነበሩ። በትልቅ ችግር ተቀመጡ። ምግባቸውን የሚያገኙ አልነበሩም። እነርሱም አንዲቷ መብራት ትሰራ ነበር። ከዚህም ሴት ስራም ይመገቡ ነበር። ንጉስ ዲዮቅልጣኖስም ቅድስት አርሴማን በፈለጋት ጊዜ አላገኛትም። ነገር ግን በምድረ አርመኒያ እንዳለች ስለ እርሷም ሰማዕት ቅድስት አርሴማን ይዞ እንዲልክለት ወደ አርመኒያው ንጉስ ድርጣድስ መልእክት ላከ። እንዲህም አለው፣ ጠብቅልኝ፣ ወደ እኔ ላካት። የቅድስት አርሴማም ስራ ለንጉስ ድርጣድስ አስረዳው። በዚያም ዘመን ንጉስ ድርጣድስ የሚሰግዱ የጨረቃና የከዋክብት የፀሐይም የሚያመልክ ነበር። ዳግመኛ የብልሃተኛዋ እጅ ስራ የሆነው እንጨትና ድንጋይ ያመልክ ነበር። በቤትም አስቀምጦ አማልክት ብሎ ይጠራቸው ነበር። እንደ ፈጣሪው እግዚአብሔር ያከብራቸው ነበር። ስለዚህም ነገር ከእርሱ ጋር ለጣዖት እንዲሰግዱ በማስገደድ የአገሩን ሰዎች ያውካቸው ነበር። በልቡ ሰይጣን ገብቷልና በውስጡም በመንፈስ ቅዱስ ስለሌለ እግዚአብሔር ትቶታል። ይህን ንጉስ ድርጣድስም በሶሪያ አገር ከደማስቆ ጀምሮ እስከ ቂሳሪያ ወንዝና አፍራጦስ ድረስ የሾመው ስሙ ጤልሜዎስ የሚባል ገዢ ነበር። እርሱም እንደ ነጣቂ ተኩላ ነበር። የአለቃውም ትእዛዝ ለመፈጸም ከክርስቲያን ወገኖች ያገኘውን ሁሉ ለጣዖት እንዲሰግዱ ያስገድዳቸው ነበር።
እንዲሁም የክርስቲያን ወገኖች ለርኩሳን ጣዖታት ያሰግዳቸው ዘንድ ይይዛቸው ጀመር። ብዙዎችም በማስገደድ ያስታቸው ነበር። ስለ ክርስቶስ ፍቅርም ከክርስቲያኖች ለጣዖት ይሰግዱ ዘንድ እምቢ ያሉም ነበሩ። እነዚህም ይመሰገንባቸው ዘንድ ወደ ንጉሥ ድርጣድርስ እስኪወስዱት ድረስ በእስር ቤት ያስሯቸው ነበር። ከዚህም በኋላ በእስር ቤት የታሰሩ አያቸው። ሌሎችም በቂሳሪያ የያዛቸው እጃቸውም በሰንበት አስሮ በብረት አለንጋ ይገርፋቸው ነበር። ቅድስት አርሴማ ግን በአዳራሿ ሰገነት ትጸልይ ነበር። መጽሐፍቷንም እንደ ልማዷ ታነብ ነበር። የምታነበውም ቃል ለመበተን ብቻ አይደለም፣ እንባም በየሀገሩ ቋንቋ ለመተርጎም ነው እንጂ ለመስማት አንብባ በየሀገሩ ቋንቋ ለመተርጎም ነው እንጂ ለመስማት በሚቻል መጠን በአስተዋይ ልቦና ትገነዘበው ነበር። ሐዋርያው ሕግን ሁሉ የሚሰራ በአንዲቷ ቢስም በኑሯ ውስጥም ወንጀለኛ በደለኛው የሆኑ እንዳሉ ይህች ቅድስት አርሴማ የመጽሐፍ ሕጎችን በጥንቃቄ ትጠብቅ ነበር። ያን ጊዜ በብጽዕት አርሴማ እነዚህ ሰማዕታት ሲገርፏቸው ባየች ጊዜ ስለ እነርሱ ጠየቀች። ስለ ክርስቶስ እንደሚገረፉ ነገሯት። ያን ጊዜ በእንባዋ ከዓይኖቿ በፊት ላይ አፈሰሰች። ስለዚህ ሰማዕት ጸልይ ዘንድ በልቧ ጭንቀት ወደ ሰማይ አንጋጠጠች። ከዚህም በኋላ ከእግዚአብሔር ዘንድ ተገልጦላት የብርሃን አክሊል የያዙ ብሩሃን መላእክትን አየች። ስለዚህም ሰማዕት ይሰጣቸው ዘንድ ይሸለሙ ዘንድ ነውና። ያን ጊዜ ብጽዕት ቅድስት አርሴማ በታላቅ ቃልም እየጮኸች ስለ ቅዱስ ስም ሰማዕት ሆን ዘንድ ጌታዬና አምላኬ ሆይ እርዳኝ እያለች ከቤቷ አዳራሽ ሰገነት ወረደች። ከዚህም በኋላ ልብሷን ለብሳ ወደ እነርሱ ሄደች። ብጽዕት ቅድስት አርሴማ በቀረበች ጊዜ ገዢው ጤልሜዎስ አያት። ባያትም ጊዜ ደነገጠ፣ ልቡም ታወከ። ወደ ቤት ትሄድ ዘንድ አዘዘ። ዳግመኛ የሚገርፏቸው ይተዋቸው ዘንድ አዘዘ። እመቤቴ ቅድስት አርሴማ ሆይ ምን ሆንሽ? ክሽ ውበት ይህን ያህል ሲሆን ከዚህ ምን አመጣሽ? ብጽዕት ቅድስት አርሴማ ሆይ አንቺ በሁሉ የተቀደስሽ ሲሆን ከቤትሽ ሰገነት ያወጣሽ ስራ ምንድነው? ለመከራስ ወደኛ ትመጪ ዘንድ ያስጨነቀሽ ምንድነው? አላት። አንቺን የያዘሽ ስለ እኔን ተዋቸው ብዬ እነግራቸዋለሁ፣ ስለ አንቺ ተዋቸዋለሁ አለ። ያን ጊዜ ብጽዕት ቅድስት አርሴማ ቅድስት ቀኝና ግራዋን፣ ደረቷን፣ በሰውነቷ ሁሉ በትምህርተ መስቀል ፊቷን አማተበች። ገዢውም ትሰድበው ጀመር እንዲህ እያለች አንተ ዝንጉና ወንጀለኛ እነዚህ የጨከኑ የክርስቶስ ሰማዕታትን ስለ እኔ በምን ትተዋቸዋለህ? እነርሱ ለክርስቶስ ስም ሰማዕት የሆኑ ዘንድ የተዘጋጁ ናቸው። ብሩህ የሆነ የመንግስተ ሰማያት አክሊል ተዘጋጅቶላቸዋልና እኔም በጌታዬና በአምላኬ እስከመሰገን ድረስ የእነዚህ ቅዱሳን ሰማዕታት መከራዎችን እሸከም ዘንድ እወዳለሁ። በእግዚአብሔር አምላኬ ዘንድ የእነርሱን የክብር አክሊል አገኝ ዘንድ። ነገር ግን በስጋዬ የእነርሱን መከራ እቀበል ዘንድ የእነዚህ ቅዱሳን የበረከት ነጠብጣብና የአምላኪዎች የምህረት ጸጋ ይድረሰኝ። ሞቴም ሕይወቴም ከእነርሱ ጋር ትሁን አለች። እኛንም እንደነርሱ ጌታችን አምላካችን በሰማያት ላለው የመንግስት ክብር የተዘጋጀን ያድርገን። በብጽዕት ቅድስት አርሴማ የረድኤት ኃይል ከገሃነም እሳት ያድነን ለዘላለሙ አሜን። ታኅሳስ 6 ቀን የሚነበብ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 6 በዚች ቀን የቀሲስ ሰማዕት የቅዱስ እንጣሊዮስ መታሰቢያው ነው። በረከቱ ከኛ ጋር ትሁን ለዘላለሙ አሜን። በዚህችም ቀን ቅዱስ አባት የእስክንድርያ ሀገር ሊቀ ጳጳሳት የአባ አብርሃም የሶርያዊ የዕረፍቱ መታሰቢያ ነው። እርሱም ለአባቶች ሊቃነ ጳጳሳት 62ኛው ነው። ይህም አባት ከምስራቅ ሀገር የክርስቲያን ወገን ነው። እርሱም ብዙ ገንዘብ ያለው ነጋዴ ነበር። እየነገደ ብዙ ጊዜ ወደ ምስር ሀገር
ደረሰ። ከዚህም በኋላ በውስጧ የሚኖሩ ሆነ። ከእርሱም ለድሆች ለችግረኞች ርኅራኄ ማድረግ ብዙ ትሩፋት ተገለጠለት። የደግነቱም የትሩፋቱም የአዋቂነቱም ዜና በተሰማ ጊዜ አባቶች ኤጲስቆጶሳት በሀገር ታላላቅና ምሁራን በእስክንድርያ ሀገር ሊቀ ጵጵስና ይሾሙት ዘንድ ተስማሙ። በዚያን ጊዜ በእግዚአብሔር ፈቃድ ሊቀ ጵጵስና ተሾመ። ከዚህም በኋላ ገንዘቡን ሁሉ ለድሆች ለችግረኞች ሰጥቶ የሊቀ ጵጵስናውን ስራ መስራት ጀመረ። በሹመቱም ወራት ክፉን ልማድ ሁሉ አስወገደ። ኤጲስቆጶሳቱም ስለ ክህነቱ ሹመት መማለጃ እንዳይቀበሉ አወገዛቸው። ዕቁባቶች ያሏቸው ሰዎች ዕቁባቶቻቸው እንዲተው አወገዛቸው። ውግዘቱንም በሰሙ ጊዜ ሁሉም ፈርተው ክፉ ልማዳቸውን ተዉ። ወደ እርሱም መጥተው ከእግሩ በታች ወድቀው በደላቸውን ያስተሰርይላቸው ዘንድ ለመኑት። የንጉሥ ጸሐፊ ከሆነ ከአንድ ሰው በቀር ቃሉን ያስታቅር ዘንድ የደፈረ ማንም የለም። ይህን ልዑል እግዚአብሔርን ስለማይፈራ የዚሁን የቅዱስ አባት ግዝት አልፈራም። ይሄ አባት ግን ስለ ራሱ ድህነት ብዙ ጊዜ ለመነው። ከክፋቱም ተመልሶ ከመቅሰፍት ይድን ዘንድ ገሰጸው፣ መከረው። ሰውየው ግን አልሰማም። ይህ አባት አስተማረው፣ መገሰጸውም፣ ሰልችቶትም አልተወም፣ ለሌሎች እንቅፋት እንዳይሆን። ስለዚህ ወደ ሰው ቤት ሄዶ የሊቀ ጳጳሳቱን መምጣት በሰማ ጊዜ ደጁን እያንኳኳ 2 ሰዓት ያህል ቆሞ ከዚህ በኋላ የዚህ ሰው ደሙ በራሱ ላይ ነው፣ እኔ ከደሙ ንጹሕ ነኝ ብሎ የእግሩን ትቢያ አራግፎ ተመለሰ። ወዲያውኑ በዚያ ሰው ላይ ምልክትን ጌታችን ገለጸ። ከደንጊያ የተሰራ የቤቱ መድረክ ከሁለት ተከፍሎ ይህን ፈጽሞ ድንቅ ነውና ከዚህ አባት ግዝት የተነሳ ጠንካራው አለት ተሰነጠቀ። ለምለም የነበረው ሰውዬ ልቡ ግን ከአለት ጠነከረ። ዳግመኛም ድንቅ ምልክቶች እግዚአብሔር በዚህ ሰው ላይ አደረገ። ከድሆች ሁሉ እጅግ የባሰ ድሃ ሆኗልና ከሹመቱም በጎስቁልናውም ሻሩት። ከገንዘቡም አንዲት መሃልክት እንኳን አልቀረለትም። ደግሞም በስጋው ጭንቅ በሆነ ደዌ ተቀሰፈ። እጆቹ እግሮቹም ተቆራረጠው። በክፉ አሟሟትም ሞተ። ለሁሉም መቀጣጫ ሆኖ በብዙ ከኃጢአተኞች ውስጥ ንስሐ ገቡ። በዚህም አባት ዘመን ለምስር ሀገር የጭፍራው አለቃ የሆነ አንድ ሰው ነበር። እርሱም ወደ እስልምና ሕግ የገባ አይሁዳዊ ነው። ለዚህም የጭፍራ አለቃ አይሁዳዊ የሆነ ወዳጅ የነበረው። ወደ ንጉስም አብሮት የገባ ከንጉስ ጋር ይነጋገራል። ከጭፍራውም አለቃ ጋር ወዳጅ ስለሆነ በንጉስ ዘንድ ባለሟልነትን ባገኘ ጊዜ ንጉሱ እንዲህ አለው፣ ጌታዬ ሆይ ሊቀ ጳጳሳትን እንድታስመጣውና በፊትም እንድከራከረው ተመኝቻለሁ። ንጉሱም ልኮ ይህን አባት ሊቀ ጳጳሳት አባ አብርሃምንም አስመጣው። ከእርሱም ጋር የመቅፉ ልጅ የእስሙናይ ኤጲስቆጶስ አባ ሳዊሮስ ነበር። ይህ አይሁዳዊ ከሳቸው ጋር በተከራከዘ ጊዜ ረተውት አሳፍረውት፣ ንጉሱም ሊቀ ጳጳሳቱን ከእርሱ ጋር ያሉትን ታላቅ አክብሮት አከበራቸው። በፍቅር በሰላም ወደ ቤታቸው አሰናበታቸው። የጭፍራውም አለቃው ወዳጁ አይሁዳዊ አፈሩ። ሊቀ ጳጳሳቱም የክርስቲያን ወገኖች የሚወድቁበትን የሚፈልጉ ሆኑ። በአንዲትም ቀን የጭፍራው አለቃ ወደ ንጉስ ገብቶ ጌታዬ ንጉሴ የማስረዳህ ነገር አለኝ። እሊህ ክርስቲያኖች ሃይማኖት የላቸውም እኮ፣ ወንጌላቸውም የስናፍንጭ ቅንጣት ታህል ሃይማኖት ካላቸው ይህን ተራራ ከዚህ ተነቅለው ወዲያ ሂድ ብትሉ ይሄዳል፣ የሚሳናቸው የለም ይላሉና አለው። ንጉሱም ይህን በሰማ ጊዜ ሊቀ ጳጳሳት አባ አብርሃምን ልኮ አስመጣው። ወንጌላቸው የስናፍንጭ ቅንጣት ታህል ሃይማኖት ካላችሁ ይህን ተራራ ከዚህ ተነስተው ወደዚያ ሂድ ብትሉት ይሄዳል ይላል። ስለዚህ ነገር ምን ትላለህ አሉት። ሊቀ ጳጳሳቱም እውነት ነው፣ የከበረ ወንጌል ይህን አለ። ንጉሱም መልሶ እንዲህ አለው፣ እነሆ ይህን ሃይማኖት ያላችሁ እናንተ ብዙ ናችሁ።
ከእናንተ ውስጥ ይህን ምልክት የሚገልጥ አንድ ሰው ልታመጣልኝ እሻለሁ አለው። ለክርስቲያን ወገኖች ሁሉ አንተ አለቃቸው ነህና ይህን ምልክት ትገልጥ ዘንድ ይገባሃል አለው። ሊቀ ጳጳሳቱም ሰምቶ ደነገጠ፣ እጅግም ፈራ። ንጉሱም እስከ 3 ቀን ታገሰኝ አለው። ንጉሱም ይሁንልህ አለው። ሊቀ ጳጳሳቱም ከንጉስ ፊት ወጥቶ በአቅራቢያው የሚገኝ ኤጲስቆጶሳት፣ ካህናቱ፣ መነኮሳቱን ሁሉ ሰበሰባቸው። በምስር ሀገር በመአልቃ በእመቤታችን በቅድስት ማርያም ቤተክርስቲያን ውስጥ በ3 ቀኖች እየጾሙና እየጸለዩ በእመቤታችን ስዕል ፊት ቆመው ወደ እግዚአብሔር ሲማልዱ ቆዩ። በሶስተኛውም ቀን በሌሊት እመቤታችን ቅድስት ድንግል ማርያም ለሊቀ ጳጳሳት በብሩህ ገጽ ተገልጻ እንዲህ አለችው። በፊቴ ያፈሰስከው እንባ ተቀብዬ ስለ አንተ ልጄን ለምኜዋለሁና አትፍራ። አሁንም የብረት አፈር ባለበት ሜዳ ወደ ገበያ በሚወስደው ጎዳና ተነስተህ ሂድ። አንድ አይና የሆነ የውሃ እንስራ የተሸከመ ሰው ታገኛለህ። ይህን ምልክት እርሱ ያደርግልሃልና እርሱን ያዘው። የዚያም ሰው ስሙ ጫማ ሰፊው ስምዖን ይባላል። እርሱም ስለሚወደው ልጄ ኢየሱስ ክርስቶስ ትእዛዝ ዓይኑን አውልቆ ጥሏልና። በዚያም ጊዜ ሊቀ ጳጳሳት ተነስቶ ፈጥኖ ሄደ። ያን ጊዜ ሰው አግኝቶ ያዘው። የክርስቲያን ወገኖች እዘንላቸው ራራላቸው አለው። አምላክን የወለደች እመቤታችን ቅድስት ድንግል ማርያም እንደተገለጸችለትና እርሱንም እንዳመለከተችው ነገረው። እርሱም ለሊቀ ጳጳሳት ሰግዶ አባቴ ሆይ እኔ ኃጢአተኛና በደለኛ ነኝ፣ ይቅርታ አድርግልኝ። ይህን የምትለኝን ላደርግ የማልቻለኝ ነኝ። ነገር ግን የእግዚአብሔር ፈቃድ ይሁን። አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ጸሎት በአንተም በረከት ጸሎት የክርስቲያን ወገኖችን እንድትረዳቸው ይሁን። እኔም ለማንም እንዳትገልጠኝ እለምንሃለሁ። እኔ የዚህ ዓለም ክብር መሸከም አልችልምና፣ ነገር ግን የምልህን አድርግ። አንተ ንጉሱ ይነሳልኝ በሚል ተራራ ትይዩ ከካህናቶች ከሕዝቡ ጋር ገብተ ቁም። ወንጌሎችን፣ መስቀሎችን፣ ማዕጠንቶችን፣ የሰም መብራቶችን ያዙ። ንጉሱም ከሰራዊቱ በአንዲት ዳርቻ ይቁም። እኔም ማንም እንዳያውቀኝ ከሕዝቡ ተደብቄ በፊትህ እቆማለሁ። 41 ጊዜ ኪርያላይሶን እያላችሁ በመጮህ ወደ እግዚአብሔር ማሉ። ይኸውም አባቱ ክርስቶስ ማረኝ፣ ራራልኝ፣ ይቅር በላይ ማለት ነው። ከዚህም በኋላ ዝም እንዲሉ ሕዝቡን እዘዛቸው። እኔም ያን ጊዜ ስሰግድ አንተ ስገድ። እንዲህ 3 ጊዜ አድርግ። በዚያም ተራራው አንጻር ማህያዊ በሆነ በመስቀል ምልክት በየስግደትህም አማት ባለው። ሊቀ ጳጳሳቱ ይህን ሰምቶ ለወገኖቹ በማሰማት አስገነዘባቸው። በዚያም ተራራ በሌላ ገጽ ከሰራዊቱ ጋር ወጥቶ እንዲቆም ለንጉሱ ነገረው። ሊቀ ጳጳሳቱም እንደነገራቸው ሁሉም ወጥተው ቆሙ። ከዚህም በኋላ ሊጸልዩ ጀመሩ። 41 ጊዜ አቤቱ ክርስቶስ ሆይ ማረን አሉ። ከዚህም በኋላ ሊቀ ጳጳሳቱ 3 ጊዜ ሰገደ። ሲነሳ ወደዚያ ተራራ አማተበ። በዚያን ጊዜ ተራራው ከቦታው ተነስቶ በአየር ላይ ተንሳፈፈ። ሊቀ ጳጳሳቱና ሕዝቡ ሲሰግዱ ያ ተራራ ወደ ቦታው ይወርዳል። ከሰገዱም ሲነሱ ከቦታው ተነስቶ ወደ አየር ወጥቶ ይንሳፈፋል። እንዲህም 3 ጊዜ አደረገ። ሕዝቡ ሁሉ ይህን ድንቅ ስራ አይተው እጅግ አደነቁ፣ ምስጉን እግዚአብሔርን አመሰገኑ። ሊቀ ጳጳሳት አባ አብርሃምም ፈሩት። ንጉሱም ወደ እርሱ ቀርቦ ታላቅ ክብርን አከበረው። እንዲህም አለው፣ የምትሻውን ለምነኝ፣ እኔንም ለምነኝ፣ ምን አልከለክልህም። ንጉሱም ሊቀ ጳጳሳቱን ግድ ለምነኝ ባለው ጊዜ አብያተ ክርስቲያናትን ልሰራ እሻለሁ። ይልቁንስ የሰማዕት ቅዱስ መርቆሪዎስ ቤተክርስቲያንን በምስር ሀገር ልሰራ እሻለሁ አለው። እንደወደደውም ይሰራ ዘንድ አዘዘለት። ከቤተ መንግስቱም ብዙ ገንዘብ አቀረበለት። ሊቀ ጳጳሳት አባ አብርሃምም በምድር ላይ እግዚአብሔርን እድሜው ያርዝም፣ መንግስተ ሰማያትም ያጽና፣ እኔ ገንዘብ አልሻም አለው። ይህንን ሁሉ ባለው ጊዜ ንጉሱ አደነቀው። የዚህን ዓለም ገንዘብ በመናቁ እጅግ ወደደው። ከዚህም በኋላ
የቅዱስ መርቆሪዎስ ቤተክርስቲያን ስራውን እስኪፈጸም ሌሎችም በግብጽ አገር የተሰሩ ቤተክርስቲያናት አብያተ ክርስቲያናት እስኪሰሩ ንጉሱ በፈረስ ተቀምጦ ከሰራዊቱ ጋር በመሄድ ከሊቀ ጳጳሳቱ ጋር አብሮ ለስራ ይሰለፍ ነበር። የሚቃወመውም ክፉ ሰዎች የተሰራውንም ያፈርሱ ዘንድ የሚሹ ስለነበሩ ስለዚህ ንጉስ አጽንቶ አስጠበቀ። ተጋድሎውንም በፈጸመ ጊዜ እግዚአብሔርም አገልግሎቱ በወንጌላዊ ማርቆስ ወንበር 6 ዓመት ከ6 ወር ከኖረ በኋላ በሰላም አረፈ። በዚህ አባት በገድሉ መጽሐፍ ያ ስለ ዕቁባቶች ያወገዘው ጸሐፊ በመርዝ ገደለው የሚል አለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ታላቅ አባት ይማረን፣ በረከቱ ከኛ ጋር ትሁን ለዘላለሙ አሜን። በዚህችም ቀን የድንግሊቱ አርሴማ ቤተክርስቲያኗ የከበረበት የስጋዋን ፍልሰት የሆነበት ከእርሷ ጋር የተገደሉ የ27 ደናግል የስጋቸው ፍልሰት የሆነበት ነው። ይህችም ቅድስት አርሴማ ንጉስ ድርጣድስ ይህን ያህል ታላቅ ክብር ካለው ከኛ ጋር መኖር እምቢ ያልሽ ልብ የለሽም አላት። እርሷም በሰማይ ያለው ይበልጣል እጅግም ይሻላል አለችው። ወደ ጎን ወስደው ልብሷን ገፈው አንገቷን በሰይፍ እንዲቆርጡ አዘዘ። የደናግሉንም አንገት እንዲቆርጡ አዘዘ። ተቆረጠ። ለእግዚአብሔርም ምስጋና ይሁን። እኛንም በእነዚህ ደናግላን ጸሎት ይማረን፣ በረከቱም ከኛ ጋር ትሁን ለዘላለሙ አሜን። በዚህችም ቀን የቅዱሳን አረሚ የነበረ የኤልያስ የበጥልስ የሱፍት የማርያ የሚካኤል የይልሰውል የተለሚዎስ መታሰቢያቸው ነው። በረከታቸው ከኛ ጋር ትሁን ለዘላለሙ አሜን። ዛቅረብኩ ማህሌት አዘክሪ አይላፈ ምን ለተጸምዱ ከዘልፈ ለላነብብ ተወከፍ ዘንዴተ መጻፈ እንተረሳይ ከግዚኦ ጸሪቀ መበለት ውቁፈ ምላቡ ቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጓሃን ደናግል አዲዮ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻሐፎ በክርታስ ወለዛ ጻሐፎ እንዘ ይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳነ አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂ ተኩሉ እንባይ ስውረ ይማረን ኢየሱስ ክርስቶስ። ጌታዬ ሆይ ከብልጽግናችሁ ብዛት የተነሳ ብዙ መባ ካገቡ ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጓን መላእክት፣ ፍጹማን ደናግል እንዲሁም ደጋግ መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ በተመስጦ ሕሊና ያዳመጠውን በደለኛውን ሁሉ በምታስምር የጌታ እናቱ ማርያም ጸሎት ኢየሱስ ክርስቶስ ይማረን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ለእርሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።